ከተማሩ ሰዎች ይልቅ በመከራ ያለፉ ሰዎችን አከብራለሁ። ዶክተር ወዳጄነ መሐረንም አልማዝ የሚሆነው የድንጋይ ከሰል ነው ይላሉ ዶክተሩ። አልማዝ በተፈጥሮ መንገድ እንዴት እንደሚሰራ ልንገራችሁ። አልማዝ የሚሰራው HPHT በሚባል ፕሮሰስ ነው። HPHT ማለት ደግሞ ሃይ ፕሬሸር ሃይ ቴምፕሬቸር ማለት ነው። አንድ አልማዝ ከመሆኑ በፊት አራት ደረጃዎችን ማለፍ ይኖርበታል። አንደኛው ከምድር በታች ከ300 እስከ 600 ኪሎ ሜትር ዝቅ ብሎ መቀመጥ። ሁለተኛው ከፍተኛ ሙቀት መታገስ ከ1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ መቀመጥ ማለት ነው። ሶስተኛው ከፍተኛ ጭነት ማግኘት። አራተኛ ለረጅም ጊዜ ውስጥ በእነዚህ ሁኔታ ውስጥ መቆየት ግዴታው ነው። እንግዲህ አንድን የድንጋይ ከሰል ወስዳችሁ ከምድር በታች 600 ኪሎ ሜትር ብታወርዱት 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ ብታኖሩት የከፍተኛ ፕሬሸር ውስጥ ብታስቀምጡት እና ለረጅም ጊዜያት በዚህ ሁኔታ ውስጥ ብትተውትም ከሰሉ አልማዝ ይሆናል። የከሰሉ ወደ ዳይመንድ ይለወጣል ማለት ነው። እንግዲህ ልብ በሉ። አንዳንዶቻችሁ በህይወታችሁ ግራ ይገባችኋል። በጣም የሚወዳችሁ አምላካችሁ ከጓደኞቻችሁ በታች 600 ኪሎ ሜትር አውርዷችሁ ይሆናል። የማይገባችሁን ፈተና በ1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ አስቀምጧችሁ በማጣት በመገለል በመገፋት ለረጅም ጊዜያት እየፈታናችሁም ይሆናል። ምንድነው እየተካሄደ ያለው ብላችሁ እስክትጠይቁም ድረስ ለ5 ዓመት ለ10 ዓመት ከሰው ከወዳጅ ከዘመድ ከጓደኛ ዝቅ አድርጓችሁም ይሆናል። ምን ማለት ነው የሚወደኝ አምላክ ይሄን የሚፈቅደው ስትሉ አልማዝ አድርጎ ሊሰራችሁ ውብ አድርጎ ሊሰራችሁ የምታበሩ አድርጎ ሊያበጃችሁ እንቁ ዳይመንድ አልማዝ ሊያደርጋችሁ ስላሰበም እንደሆነ ልብ በሉ። አልማዝ 7 ባህሪዎችም አሉት። አንደኛው ጠንካራ ነው። ወስዳችሁ በድንጋይ ቀጥቅጡት አይሰበርም። በሰይፍ ምቱት አይሰነጠቅም። በመጋዝ ገዝግዙት አይቆረጥም። በአልማዝ ግን ብረት ይቆርጣል። አልማዝ ግን ሰይፍ ይሰነጥቃል። አልማዝ ግን ድንጋይን ያፈርሳል። አልማዝ የሚቆርጠው በሌላ አልማዝም ብቻ ነው። ሁለተኛ የአልማዝ ባህሪ ልንገራችሁ። ከፍተኛ የማንጸባረቅ ባህሪም አለው። ሪፍሌክቲቭ ኢንዴክስ ይባላል። የተቀበለውን ብርሃን መልሶ የማብራት ባህሪም አለው፣ ያንጸባርቃል። ሶስተኛው የአልማዝ ባህሪ የተቀበለውን የፀሐይ ብርሃን ነጩን ብርሃን ወደ ተለያዩ በርካታ ቀለማት የመበተን ችሎታም አለው። አራተኛ የአልማዝ ባህሪ ልንገራችሁ። እጅግ በጣም ንጹህ ነው። አልማዝ የሚታወቀው በንጹህነቱ ነው። አምስተኛ የአልማዝ ባህሪ ልንገራችሁ። አልማዝ በእሳት አይቃጠልም። አንድ ቤት ውስጥ አልማዝ አለ እንበልም። ያ አልማዝ ያለበት ቤት ውስጥ ሙሉ ለሙሉ ቢቃጠል አልማዙ ምንም አይሆንም። ምንም በነበረው ቅርጽ በነበረው ንጽህና እናገኘዋለን። የሚያስገርመኝ ስድስተኛው ነው። የአልማዝን ባህሪ ልንገራችሁ። ወርቅ ላይ አሲድ ድፉበት ወርቅ ይበላሻል። አልማዝ ላይ አሲድ አፍስሱበትም ምንም አይሆንም፣ አይበላሽም። የመጨረሻውና ሰባተኛው የአልማዝ ባህሪ በጣም ውድ ነው። በጣም እጅግ በጣም ውድ ነው። ባውራጣትን ራስ የምታክል ዳይመንድ አንድ ትልቅ ፎቅ ይገዛል። ከጓደኞቻችሁ በታች በ600 ኪሎ ሜትር ወርዳችሁ በ1200 ዲግሪ ሴንቲግሬድ ስቃይ ውስጥ ያለፋችሁ በፕሬሸር ውስጥ ለበርካታ ዓመታት ያለፋችሁ እናንተ አልማዝ ሆናችሁ የተሰራችሁ ሰዎች ናችሁ። ሰዎች ጠጠር ብትመልሱላቸውም አልማዝ ናችሁ። ዋጋችሁ በጣም ውድ ነው። ከተማሩ ሰዎች ይልቅ ብዙ ዲግሪ ከተሳካላቸው ሰዎችም ይልቅ በመከራ ያለፉ ሰዎችን አከብራለሁ። ዋጋ የከፈሉ ሰዎችን አከብራለሁ። በስቃይ ውስጥ ያለፉ ሰዎችን አከብራለሁ። ምክንያቱም ዋጋቸው በጣም ውድ ነው።